የአባቴ ብሩካን እኔ ወንድማችሁ ሐዋርያው ጆሹዋ ነኝ። ዛሬ ወደፊታችሁ የመጣሁት አንድ ትልቅ የምስራች ይዤ ነው። ይህንን ቃል ላንብና ከዛ በኋላ መልእክትን እናገራለሁ። መዝሙር 35 ቁጥር 1 ላይ እንደዚህ ብሎ ይናገራል። እስከ ቁጥር 8 ድረስ አነባለሁ። እግዚአብሔር ሆይ የሚቃወሙኝን ተቃወማቸው፣ የሚዋጉኝን ተዋጋቸው። ጋሻና ጥሩር ያዝ፣ መጥተህም እርዳኝ። በሚያሳድዱኝም ላይ ጦርና ሰይፍን ምዘዝና እኔን አድነኝ። እኔ አዳኝ ነኝ ብለህ አረጋግጥልኝ። እኔን ለመግደል የሚፈልጉ ሁሉ ኀፍረትና ውርደት ይድረስባቸው። በእኔ ላይ የሚያሴሩ ሁሉ ተዋርደው ወደ ኋላቸው ይመለሱ። የእግዚአብሔር መልአክ ሲያሳድዳቸው በንፋስ እንደሚበተን ገለባ ይሁኑ። የእግዚአብሔር መልአክ ሲያሳድዳቸው መንገዳቸው ጨለማና ድጥ ይሁንባቸው። ያለ ምክንያት ወጥመድ በድብቅ ዘርግተውብኛልና እኔንም ለመያዝ ጉድጓድ ቆፍረዋል። ያላሰቡት ድንገተኛ ጥፋት ይድረስባቸው። የደበቁትንም ወጥመድ ያዛቸው፣ በቆፈሩትም ጉድጓድ ይውደቁ ይጥፉ ይላል። ክብር ለኢየሱስ ይሁን። ይህንን ቃል የእግዚአብሔር ሰው ንጉሥ ዳዊት የእግዚአብሔርን እርዳታ ለማግኘት የጸለየው ጸሎት ነው። እኔም ዛሬ ጸልያለሁ። ለሚሰማኝም ሁሉ ሰው ይሄ ቃል እንዲሰራ ጸልያለሁ። ዛሬ ወደ ፊት ለፊታችሁ የመጣሁት በጣም የሚያስገርም መልእክት ይዤ ነው። ይሄ ፊት ለፊቴ የተቀመጠውን ውሃ እንድታዩ እኔ በጣም የሚወደው ለኔ መንፈሳዊ አባቴ ወይም የእግዚአብሔር ሰው ሜጀር ፕሮፌት ሚራክል ተካ የሄቨን ኤምባሲ ኢንተርናሽናል ቤተክርስቲያንና የሄቨን ቲቪ ባለራዕይና ፕሬዝዳንት በጣም በሚገርም ሁኔታ ላለፉት ሳምንት በዛ ቤተክርስቲያን በነበረን የፋስቲንግ እና ፕራየር ፕሮግራም ላይ በጣም ድንቅ ጊዜ እግዚአብሔር ሰጥቶን በጣም በሚያስገርም ሁኔታ ልዩ የሆነ ኮንፈረንስ ወይ ደግሞ የጸሎት ምሽግ ጊዜ ነበረ። በዛ ስፍራ እግዚአብሔር በሰጠው ምሪት መሰረት ለኔ በጣም በኃይል በመጸለይ ልዩ መገለጥ አምጥቶ ይሄንን ውሃ ጸልዮ ለቤተ ክርስቲያን ልኳል። ዛሬ ማታ ማለትም አሁን መጋቢት 5 2017 በዚህ ሰዓት ወደ ማታ እኩለ ሌሊት ወደ 6 ሰዓት ነው። አሁን በዚህ ሰዓት እየጸለየን ያለ ነው። እግዚአብሔር አምላክ ረድቶን አሁን በዚህ በኋላ እዚህ ጋር ካሉት ከመንፈሳዊ ልጆቼ ጋራ የእግዚአብሔር ሰው በሰጠን መልእክት መሰረት እግዚአብሔር በሱ አልፎ በተናገረው ምሪት መሰረት የምናደርገው ይሆናል። ከዚህ በኋላ ጭንገፋ፣ ሐዘን በኢየሱስ ስም አይሆንም። ድህነት አይሆንም። በኢየሱስ ክርስቶስ ደም ጠባብነት አይሆንም። አለመከናወን አይሆንም። ምክንያት በኢየሱስ ስም አይሆንም። ከዚህ በኋላ የትኛውም አይነት ጭንገፋ በህይወታችን ላይ አይሰራም። እግዚአብሔር አምላክ የጠላቶቻችንን የክፉ ሰዎችን በጨለማ ወጥመድን በእኛ ላይ በሚዘረጉ ሰዎች ላይ እግዚአብሔር እጁን የሚያነሳበት ጊዜ ደርሷል። ስለዚህ እግዚአብሔር አምላክ በባሪያው አልፎ እንደተናገረ ዛሬ ለቤተ ክርስቲያናችን አሁን የመከናወን የመስፋት የመብዛት የድል ጊዜዋ ነው። ስለዚህ የእግዚአብሔር ሰው ይህንን ውሃ ጸልዮ ልኮልናል። ይህንን አኖይንቲንግ ጸልዮ ልኮልናል። በዚህ አኖይንቲንግ መሰረት ቤተ ክርስቲያንን እንቀባለን። የእግዚአብሔር ሰው እንዳለን እናደርጋለን። እዚህ ጋር ያሉት እድለኞች ናቸው። በዚህ ሲዝን በጣም እድለኞች ሆኖ ዛሬ ይህንን መልእክት ከኔ ጋር ይካፈላሉ። በጣም ደስ ብሎኛል። የትኛውም ቦታ ሆናችሁ ይህንን ፕሮግራም የምትከታተሉ በፌስቡክ፣ በዩቲዩብ፣ በቲክቶክ wherever በየትኛውም ወይ አቅጣጫ የምትካፈሉ ሁሉ በክርስቶስ ኢየሱስ ስም ጸልይላችኋለሁ። በዚህ ውሃ ላይ ባለው በወጣው ቃል መሰረት እኔ አውጃለሁ። በጌታ በኢየሱስ ስም በዘመናችሁ ሁሉ ድህነት እንዳያገኛችሁ፣ በዘመናችሁ ታማችሁ ሆስፒታል እንዳትገቡ፣ ከእናንተ ቤት ታሞና ደሃ ሆኖ ተቸግሮ በብድር የሚታሰር ሰው እንዳይኖር በክርስቶስ ኢየሱስ ስምና ስልጣን እናንተ ስታገለግሉ እግዚአብሔር ከእናንተ ጋር እንዳለ መድረኩ ይናገር፣ ሽታው ይናገር፣ መዓዛው ይናገር። የእግዚአብሔር ድምጽ በእናንተ ሕይወት ላይ በኢየሱስ ስም ያለ መከልከልና ያለ መቋረጥ በኢየሱስ ስም ይፍሰስላችሁ። ክፉ ሁሉ፣ ባዶነት፣ እርግማን፣ የዘር ማንዘር፣ የጓደኛ በልብሳችሁ የተሰራ በስማችሁ የተሰራ የትኛውም በፎቶአችሁ የተሰራ በአድራሻችሁ የተሰራ የትኛውም የጨለማ ኃይል ከመንገዳችሁ ላይ ይነቀል በኢየሱስ ክርስቶስ ደም። በፕሮፌት ላይ በሚሰራው ቅባትና እንደዚሁም በኔ በሐዋርያው ጆሹዋ ላይ በሚሰራው ቅባት ባረኳችሁ። መበልጸግ አሁን ትችላላችሁ። ገንዘቦች በኢየሱስ ስም ይፈልጓችሁ። በረከቶች አሁን ይፈልጓችሁ። ሰላም ይፈልጋችሁ። ጤና ይፈልጋችሁ። ቤት ይፈልጋችሁ። መኪኖች ይፈልጓችሁ። በኢየሱስ ስም ካምፓኒዎች ይፈልጓችሁ። ጥሩ ወንበሮች ይፈልጓችሁ። እግዚአብሔር አምላክ በስልጣን ይባርካችሁ። በጤና ይባርካችሁ። ጨለማና ጭንገፋ፣ ድህነት ከመንገዳችሁ ላይ ይነቀል። የሚፈልጋችሁ በእናንተ ላይ በጨለማ ወጥመድ የሚያደርጉ ሁሉ በአደባባይ እግዚአብሔር እንደ ገለባ በንፋስ ይውሰዳቸው።
እናንተን ለመርዳት የእግዚአብሔር መላእክት ወጥቶ ጠላቶቻችሁን ይበቀሉ። የኔንም የእናንተንም ከሳሾች በሙሉ በኢየሱስ ስም እግዚአብሔር አምላክ ከሰማይ አዝንቦ ጎርፍ ቆሻሻን ጠርጎ እንደሚሄድ ከመንገዶቻችን ላይ ይጠረጉ። ድጋሚ ላይ እነሱ ድጋሚ በኢየሱስ ስም ላይዋጉ